ቤተሰብ እንግዲህ ጨረቃዎች ሀሚና ቡራ ኢንተርቪ አርገዋል። እሱም በጆሲ አስታራቂ በሚለው ቻናሉ እንግዲህ ጆሲ አስታራቂ ነበር አበረታቱት ወንድማችን ነው። አዲስ ከፍቷል። ለተጣሉ ማስታረቅ የሚል ነው። ጆሲ አስታራቂ ማለት ያም ፕሮግራም ደስ ይላል። የሁለት ጥንዶችን ታሪክ ያኔ የነዛ ልጆች ያሳለፉትን ህይወት ለሌላውም ትምህርት እንዲሰጥ ደስ የሚል ፕሮግራም ነው። እያመጣ እየጠየቃቸው ነው። እንግዲህ ደስ ይላል። እንግዲህ ደግሞ ተረኛ ሀሚዬና ብሩኬ ሆነዋል። በሚገርም ሁኔታ ከስር ከተገናኙበት እስካሁን እስከደረሱበት የህይወት ታሪካቸው ሁለቱም ተናግረዋል። ጥሩም መጥፎም ያሳለፉትም ማለት ነው። በጣም ደስ የሚል ፕሮግራም፣ በጣም ደስ የሚል ቃለ ምልልስ ነው። ሰላም አለይኩም ሀገሬ ቻና ተከታታዮች፣ ውዶች፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖች ሰላማችሁ ይብዛ። ዛሬ እንግዲህ ጨረቃዎች ሀሚና ብሩክ በጆሲ አስታራቂ ፕሮግራም ተገኝተው ቃለ ምልልስ ተደርጎላቸዋል። እንግዲህ እንዴት እንደተተዋወቁ ያው ለእኛም መጀመሪያ ግልጽ ነው። እንዴት እንደተገናኙ የፍቅራቸው ሲገላለጹ ነግረውናል። ያው እኔ በጣም እዚህ ጋር በጣም ያዘንኩበት ነገር የሰው ክፋት እስከ ጥግ መሆኑ ነው። ዱባይ በሄዱበት ችግር እንደተፈጠረ እነሱ ግን ትናንት ነው ያወቁት። የዛን የዱባይ የሄዱ ጊዜ ማለት ነው ብር ተከፍሎ አስባችሁታ ብሩኪን ከሀይሚ ያለያይቶ ውጭ ሀገር ይወስዱት። ያቺ ብር የተከፈላት ደግሞ ሚስኪን መስላ ቀርባ እነሱ ሲተባበሯት እንደገና አሳዝናቸው እንደተወቻቸው ያችን መልሳ አልቅሳ ይቅርታ እንዲህ ተልኬ ነው ብላ የምትወስደው ደግሞ እኮ ሹገር ማሚ ናት፣ እናቱ ማለት ናት። እስከዚህ የሴት ውርደት ይሄን ያህል ወንድ እኔ እህቶቼ 8ኛው ሺህ ወንድ ጠፋ እንዴ? ምን አይነት ዘመን ነው የደረስነው? ትልቁ እንደ ትልቅነት አይከበር፣ ትንሹ እንደ ትንሽነት። ይሄ እንግዲህ ሴትዮዋ እንደተባለው የልጆች እናና ግን ምን ብላ ልትወስደው? ለስራ ብላ አታላ ልትወስደው። ፈጣሪ ሀሚዬ ደግሞ እየወደድኩት አለ እየከፋኝ እስከሄድ እንደምጎዳ እየከፋኝ ነው አለ። ግን የእሱን ለውጥ ፈልጋለሁ በሚል ነበር። እሷ ሂድ ምን ሱፍ ስፈራ አለ ምንም አታረግህም። ልጆች እኮ አላሱ የልጆች እናና ስትል ለልጆቿ ስንትን ብትሌ ብዬ ሀሚን ጥያሌ ድን ብዬ ተውኩ። ግን ልጅቷ በኋላ ተልካ በብር ሁለቱን ለመለያየት ብር ተልኮላት እንደሆነ ተናገረች። በጣም አያችሁ። ግን ፈጣሪ ያገናኘው ማንም አይለየው የሚባለው በብሩኬና በሀይሚ ታሪክ ግን የሰው ክፋት። አረብ ሀገር ያላችሁ ቶቼ እነዚህ ልጆች አውሮፓም ሆነ ምን አርፋችሁ ተቀመጡ። ዱባይ በሄዱበት ነው የተደረገው። አርፋችሁ ሽንት ቤታችሁ ጠቡ። እውነቴን ነው። ያ ብር እነሱ ለያው ተብላችሁ የተከፈላችሁ ብር ለጊዜ ይጠቅማችኋል፣ በኋላ ግን ይጸጽታችኋል። በእኔ ህይወት ላይ ምን አይነት ነው የሚደርሰው? እነዚህ ልጆች ህይወት አበላሽቼ እኔስ ነገ ጧት የምትለውን አስቡ። እውነቴን ነው። ብር አጠፊ ነው። እና እህቶቼ ባካችሁ ተዋቸው። እኔ በጣም ነው ያሳዝኑ። እንደገና ሀሚንም ሌላ ወንድ እንደሚያስቸግራት እኔ ሀብታም ማድረግሻለሁ ብሩኬ ጋር ሲያደሙ እንደሚፈላ ሀሚን ብዙ ቻይል እንዳሳልፋለች። ሁለቱም ብቻ እኮ ለመለያየት ነው ጥረታቸው። ሀሚዬም እንግዲህ የውጭ እድል እንደመጣ ብሩኬን ትቼ አልሄድም እንዳለ፣ ብሩኬም የውጭ እድል እንደመጣ ሀሚን ትቼ አልሄድም እንዳለ እንኳን አሁን ፍቅር ተገላልጠን አለ ፍቅር እንኳን ሳንገላለጥ የፈለገ ቢሆን ሀሚን ትቼ አልሄድም ከሄድኩም አብሬ ነው አለ። ስንት እድል መጥቶልኝ ነበር አለ። አሜሪካ፣ ካናዳ በየቦታው። ይሄ ማለት ቶቶች ልንገራችሁ ሴቶች ናቸው የሚልኩለት ወንድ አይደለም። ሴት እሱን ፈላጊ ማለት ነው። ከእሷ ለይተው በምን እናውጣው ብለው ለመነጠል ግን አልተሳካላቸውም። አያችሁ ብሩኬ ንጹህ ልቦ ያለው ከሀሚ ነው። አያችሁ መርከሳችሁ አዛ ይመስላችሁ እነሱን ለመለያየት በጣም ያሳዝናል። ግን ፈጣሪ ነው ያገናኛቸው። ፈጣሪ አይለያቸው። እውነት እንደ አይነት የምትሰሩ ሰዎች የነገውን አስቡ። እውነት
እውነቴን ነው። እቺ ህይወት አጭር ናት። ነገ እንሙት ዛሬ አናውቅም። ጥሩ ነገር ስሩ፣ ተዋቸው ልጆቹ እና ብዙ ፈተና እንዳለፉ አሁንም ነገም ዛሬም የትም ቦታ ቤት ሀይሚን ጥዬ አልሄድም ነው ያለው። በጣም ደስ ይላል። ሁለቱ ልባቸው አንድ ነው። ሀይሚም ለብሩኬ አሳቢ፣ ብሩኬም ለሀይሚ እንደሚቆጣጠራት ያ ማለት ብር እንዳታጠፋ አላማዋ ላይ እንድትደርስ እንጂ ክፉ ሆኖ አይደለም። እንደገና እንደ ማንኛውም ቀበጥ ሴቱና እንድትኖር አልፈልግም። ቁጥብ ባለ ሴቱና እንድትኖር ነው የሚፈልገው። አያችሁ፣ ያ ማለት አላማዋን አሳክታ ወደ ትዳራቸው እንዲገቡ። እንግዲህ ፈጣሪ ያሰባችሁትን የልባችሁትን ብሩኬ ሀይሚ ያሳካላችሁ፣ ፈተናው የሚመጣውን ያቅልልላችሁ፣ እናንተን የሚለያይ በብርም ሆነ በምንም የያዝላችሁ። እውነት በጣም ነው ያሳዘኑ። ትናንትና ያሳለፉት ታሪክ በጣም በጣም ብሩኬ ለውጥ እንደሚፈልግ በቃ ሁለቱ አላማ ሀሚ የኔ እድል ለልጆቼ እንዲሆን አልፈልግም ነው ያለችው። መቼ ታገቢ ያላችሁ ሲባል ትንሽ እንቆያለን እኔም ላሳካ ብሩኬ የሚያሳካ ነው እያሉ ነው። እንግዲህ ብዙም ባቆዩ ጥሩ ነው። ጥላት በዝቶባቸዋል። ሀሚዬ ወደ ፈጣሪ ሳሌችን አመት አልቃይ ዛኛው እንኳ ብታረጉት ጥሩ ነው። ብዙም አትቆይ። በመሀል ምን እንደሚፈጠር አታውቁ። አሁን ድረስ አለች። አሁን እንኳ ፍቅር እህቶች ፍቅራቸው እንኳ ተገላልጠው ሴቶቹ አሉ ቴክስ የማያደርግ የለም። ግን ሀሚዬ ጀግና ምንድን ነው በብሎክ ነው የጨረስኳቸዋል። ከእነሱ ጋር ምን አዳረቀኝ አለች። ምን አይነት ጉር ነው? አረ ሴቶች ተው፣ በጣም ያሳዝናል በጣም